የጄፒኤስ ዓለም አቀፍ ቤተክርስቲያን ዋና መስራችና ባለራዕይ የሆነው ፕሮፌት ሄኖክ ግርማ ዛሬ በፖሊሶች ቁጥጥር ስር ውሏል። በአዲስ አበባ ከተማ የትዳር ፍቺ መጠን ካለፈው ዓመት በ54 በመቶ መጨመሩ ብዙዎችን እያነጋገረም ይገኛል። ዝርዝር መረጃውን ይዘነዋል። አብራችሁን ሁኑ። በመቀጠልም አሜሪካና ኢራን ፊት ለፊት ተፋጠዋል። የአሜሪካው ፕሬዝዳንት በኢራን ላይ ከባድ የሆነ ጥቃት እንደሚፈጽሙ ቃል በቃል ተናግረዋል። በምላሹም ኢራን እኔ ከተነካው የእስራኤል ቴልአቪቭን እንዳልነበረች አደርጋታለሁ ማለቷም ብዙዎችን አስደንግጧል። እነዚህንና ተያያዥ ዜናዎችን ይዘናል። አብራችሁን ቆዩ። በመጀመሪያም የጄፒኤስ ኢንተርናሽናል ቤተክርስቲያን ዋና መስራችና ባለራዕይ የሆነው ፕሮፌት ሄኖክ ግርማ በቁጥጥር ስር ዋለ። አሁን እየወጡ ባሉ መረጃዎችን መሰረት ከወራት በፊት በፊቼ ሰላሌ ህዝቦች ላይ ባህል እንዲሁም በጅምላ ማህበረሰቡን አስቀይሟል፣ ሰዎችንም አስቆጥቷል፣ በሰዎች መካከል ከፍተኛ ቁጣንም ቀስቅሷል በማለት ክስ ተመስርቶበት የነበር እንደሆነም ይታወቃል። በመሆኑም ከረጅም ጊዜ የአሜሪካ ቆይታ በኋላ ወደ ኢትዮጵያ ቦሌ ዓለም አቀፍ አውሮፕላን ማረፊያ በደረሰበት ጊዜ በፖሊሶች ቁጥጥር ስር መዋሉን ነው መረጃዎቹ እየወጡ የሚገኙት። ፕሮፌት ሄኖክ ግርማም አሜሪካ በገባበት ጊዜ የአጭር የቪዲዮ መልእክትም ለፊቼ ሰላሌ ህዝቦች እንዳስተላለፈም ይታወሳል። እኔ የፊቼ ሰላሌ ህዝቦችን ለማስቀየም ፈልጌ አልነበረም፣ ከልብም ይቅርታ ጠይቃለሁ፣ በአካልም ተገኝቼ እዛው ፊቼ ሰላሌ ህዝቧን ይቅርታ እንድታደርጉልኝ እጠይቃለሁ፣ መጥቼም የማገለግል ይሆናል ማለቱም ይታወሳል። በዚህ ንግግሬ ያሳዘንኳችሁ፣ በዚህ ንግግሬ ያስከፋዋችሁ የዛ አካባቢ ተወላጆች በጣም ይቅርታ ለመጠየቅ በፊታችሁ በዚህ ቪዲዮ አለው። በመቀጠልም የመካከለኛው ምስራቅ ውጥረት እጅጉን እየተባባሰም ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስካሁን በዝምታ ኢራን ላይ ጫና ማድረግ ነው ሀሳቤ በማለት ቢገልጹም ትናንትና ሌሊት የሰጡት መረጃ ግን ኢራንንም አስደንግጧል። ኢራንን መምታቴ የማይቀር ነው፣ አሁን የመጨረሻዋ ሰዓት ላይ ደርሰናል፣ ሁሉም ነገር ረፍዷል ብለዋል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ። ኢራንም ቀበል አድርጋ እኔም ዝም የምል እንዳይመስላችሁ፣ የአሜሪካ የጦር መርከቦች ተጠግተውኝ ቆመዋል፣ ማንኛውንም አይነት የጥቃት እንቅስቃሴ ባይ ግን ቀድሞ የማጥቃት እንቅስቃሴ ወስጄ ራሴን ለመከላከል ዝግጁ ነኝ ስትልም ያላትን አቋም አስታውቃለች። በሌላ በኩልም የአሜሪካ መገናኛ ብዙሃን ይዘውት እንደወጡት ከሆነ አንድ ከባድ የሆነ ምስጢራዊ መረጃ እጃችን ገብቷልም ብለዋል። ይህም መረጃ አሜሪካ መች እና በምን ሰዓት ኢራንን ልታጠቃ እንዳቀደች ለእስራኤል በሚስጥር ነግረዋታልም ብለዋል። አሜሪካም ከኢራን ጋር በኒውክሌር ዙሪያ ያላትን ውይይት በበጎ መልኩ ካልፈታች አሜሪካም ወታደራዊ ኃይሏን ለመጠቀም እንደምትገደድ ስታነሳም ነበር። አሁን ግን ከማለትም አልፋ ወደ ተግባር እየተጠጋች መሆኑን ብዙ መረጃዎችም ተሰምተዋል። አሜሪካም ጥቃቱን ወደ ኢራን በምትሰነዝርበት ወቅት ኢራን ወይም በሊባኖስ እና በየመን የሚገኙ የኢራን ወኪሎች በእስራኤል ላይ የአጸፋ እርምጃ ሊወስዱ እንደሚችሉም እስራኤል ራሷን ከመከላከልም ባለፈ የእስራኤል የአየርና የምድር መከላከያ ኃይል ንቁ እንዲሆን በዛውም ደግሞ ከአሜሪካ ጋር ሆኖ የማጥቃት ስልቱን በጥንካሬ እንዲከውን ለማስቻል እንደሆነም ተገልጿል። ዶናልድ ጄ ትራምፕ ትናንትና ሌሊት በሰጡትም መግለጫ ኢራን ከአሜሪካ ጋር በስምምነት ላይ ለመድረስ ፈቃደኛ ካልሆነች እናም አሜሪካ በምትላት ነገር የማትስማማ ከሆነ የሀገሪቱ የኒውክሌር ማብለያ ጣቢያዎችን እናም በሀገሪቱ ትልቅ ቦታ የምትሰጣቸውን ግዙፍ የወታደርና የጦር ተቋማት ጭምር ሙሉ በሙሉ በአየር ድብደባ አመድ አደርገዋለሁ ሲሉም ቃላቸውን ሰጥተዋል። ጨምረውም ፕሬዝዳንት ዶናልድ ትራምፕ ቴህራን ወደ ድርድር መመለስ እንዲሁም አዲስ ስምምነት ለመፈረምና ከአሜሪካ ጋር በትብብር ለመስራት ፈቃደኛ ካልሆነችም አሜሪካ ወታደራዊ እርምጃ ለመውሰድ ዝግጁ ነችም ብለዋል። አሜሪካም ያላት ብርቱ እጅ ሁሉ ኢራንን ወሮ የእኔን ትዕዛዝ ነው የሚጠብቀውም ብለዋል ፕሬዝዳንት ዶናልድ ትራምፕ። ኢራንም በሌላኛው በኩል አለኝ የምትላቸውን ጦሮች በሙሉ በተጠንቀቅ አስቁማ ማንኛውም ጥቃት ከተከፈተብኝ አሜሪካና አገሮቿ ለመደብደብ ዝግጅቴን ጨርሻለሁም ብላለች። ጨምረውም ኢራን ለድርድር ዝግጁ ናት፣ ነገር ግን
ማንኛውም አይነት ወታደራዊ ትንኮሳ ከተደረገብን ከዚህ በፊት ታይቶ በማይታወቅ ኃይላችን ሁሉ ለአሜሪካ የአጸፋዊ ምላሽ እንሰጣለን፣ የክንዳችንንም ብርታት እናሳያታለን የሚል ይዘት ያለው መግለጫም አውጥተዋል። አሜሪካ ድረስ ተምዘግዝጎ ሊመታ የሚችል መሳሪያ ኢራን ባይኖራትም አጠገባችን ያሉትን እስራኤልና ቴልአቪቭን የአሜሪካ ተላላኪዎች የጦር ምድሯን በሙሉ ግን ድምጥ ማጣቸውን እናጠፋታለን ብለው ቃላቸውን ሰጥተዋል። በሌላም ዜና የትዳር የፍቺ መጠን 54 በመቶ ጭማሪ ማሳየቱ ማነጋገሩን ቀጥሏል። በአዲስ አበባ ከተማም የትዳር ፍቺ መጠን ካለፈው ዓመት ጋር ሲነጻጸር በ54 በመቶ ብልጫ ማሳየቱ የአዲስ አበባ ከተማ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታወቀ። የኤጀንሲው የወሳኝ ኩነት ምዝገባ መረጃ ዳይሬክቶሬት ዳይሬክተር የሆኑት ወይዘሮ ቤዛዊት ብርሃኔ ከሰኔ 1 ቀን 2017 ዓ.ም ጀምሮ ባሉት 6 ወራት ውስጥ ብቻ 5805 የሚሆኑ ባለትዳሮች ፍቺ ፈጽመዋልም ሲሉ ለአህዱ ተናግረዋል። ይህም አሃዝ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ54 በመቶ ጭማሪ የሚያሳይ ሲሆን በወሳኝ ኩነት ምዝገባው በኩል ያልተከናወኑ ፍቺዎች ሊኖሩ ስለሚችሉም ቁጥሩ ከዚህ ሊበልጥም እንደሚችል ዳይሬክተሯም ጨምረው ተናግረዋል። በፍቺ ከተለያዩት 5805 ቤተሰቦች ውስጥም በአማካኝ በአንድ ቤተሰብ 2 ህጻናት እንደሚኖሩ የተገለጸ ሲሆን 668 ህጻናት ከአንደኛው ወላጆች ጋር ብቻ ለማደግም ተገደዋልም ተብሏል። የቤተሰብን መበተን በውስጡ የሚኖሩ ህጻናትን ለተለያዩ ማህበራዊ ቀውሶች እንዲዳርግም ያደርጋል ያሉት ወይዘሮ ቤዛዊት ባለትዳሮች ፍቺ ከመፈጸማቸው በፊት የልጆቻቸውን ቀጣይ ዕጣ ፈንታ ቆም ብለውም እንዲያስቡ መክረዋል። የጋብቻ ሁኔታንም በተመለከተ ባለፉት 6 ወራት ውስጥ 19800 ጋብቻዎችን መመዝገባቸውን ዳይሬክተሯ ተናግረዋል። ውድ አድማጮቻችን ለጊዜ የነበሩ መረጃዎች ይህን ይመስላሉ። ፈጣን መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ